ባረክ ወይን ኢየሱስ ጌታ ነው ገባው ፌስቡክ ላይ ገብቼ ገባው ነው ፌስቡክ ላይ ታንክ ዩ ገባው ወይን ሰላም የጌታ ሰላም ጸጋ ይብዛላችሁ እና ኢየሱስ ጌታ ነው ሶስት ክፍል ነው ያለው ማለት ነው ሬዲዮ ላይ ያለው ፓልቶክ ላይ ያለው እና ፌስቡክ ላይ ማለት ነው እና ጌታ ኢየሱስ ጌታ ነው ጸጋ ይብዛላችሁ አይ ቲንክ ገባ እንበልና ዛሬ አይ ቲንክ ቁጥር 2 ነው እና ክፍል 2 ማለት ነው የእግዚአብሔር በረከት ማለት ነው እውነተኛው በረከት ማለት ነው እውነተኛው በረከት ማለት ነው የሚታይ እውነተኛው እውነት የሚተላለፍ ማለት ነው ልክ አሁን ኤሌክትሪክ አታቸው ኤሌክትሪክ እየተላለፈ አይደለ ለዓለም ሁሉ በረከት የሚሆነው ኤሌክትሪኩ ማለት ነው ይሄም በቃ የእግዚአብሔር በረከት እንደዛ ነው ሲባረክ በተባረከ ሰው ልክ እንደዛ እንዳሸንዳ በቃ ያስተላልፋል ማለት ነው እና በረከት ማለት ነው በረከት የሚተላለፍ ነውና እና ኢየሱስ ጌታ ነው አይ ቲንክ አጭር ጸሎት ልጸልይ እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ይህንን ቀን ገልጠ ስለሰጠህን ካልጋ ላይ ስለተነሳን ምረት ስለደገፈን አልጋው እንቢ ስላላላለን እንቢ አላለንም አልጋው እግዚአብሔር ረድቶን ኃይል ሰጥቶናል እግዚአብሔር ለህዝቡ ኃይል ይሰጣል እግዚአብሔር ቃል በጌታ በኢየሱስ ስም ስለሰጠን ኃይል ተባረክ ዛሬ ማንንም የሚያገለግል ኃይል በሚሰጠኝ ነው ይበል ተብሎ ተጽፏል ዛሬ በኢየሱስ ክርስቶስ ስም ስለምሰጠን ኃይል ይሄን ወንጌል እንድናገለግል ይሄን ጉድ ኒውስ እንድናወራ ያንተን በረከት እንድናወራ ያንተ በረከት ባለጠጋ ታደርጋለህ ተብሎ ተጽፏል ሐዘንን በእሷ ላይ አይጨምርም ዛሬም በኢየሱስ ክርስቶስ ስም እናመሰግናለን የአብርሃም በረከት በክርስቶስ ለኛ ስለደረሰ እግዚአብሔር አባቶ እየባረኩ ለበረከት አደርጋለሁ ለበረከቱን ብለሃል ዛሬም በኢየሱስ ክርስቶስ ስም ይሄ በረከት ሚተላለፍ ነው ይሄ በረከት ሐዘንን ያባርራል ይሄ በረከት እርግማንን ማንኛውም ጌታ ዲያብሎስን ስራ ሁሉ ይመታል እግዚአብሔር እናመሰግናለን ዛሬ በኢየሱስ ስም ስለ አሜሪካ ተመስገን ስለ ትራምፕ ስለምትረዳው ስለ ዋይት ሃውስ ስለ እስራኤልም ለእስራኤልም ሰላም በኢየሱስ ስም ጸልየን ለዛም ለኢራን ሰላም ስለሆነ ዛም ጌታ ለራሺያም ጌታ እግዚአብሔር ሆይ የራሺያን መንግስት አይሞድ አምሮ ስለምትመልሰው ጦርነት ስለሚቆም እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን በዚህ በሶሻል ሚዲያ ላይ ያለ ፌክ ኒውስ በኢየሱስ ስም ደፈን ነው ለዩቲዩብ የሚሮጡ ለይቱ ለገንዘብ የሚሮጡ በኢየሱስ ክርስቶስ ስም እግዚአብሔር ጉርጓታቸው የተደፈነ ይሁን ወንጌላችን ይሄንን ጉድ ኒውስ ይሄን ስለሚወር ጠቅላላ ሶሻል ሚዲያ ለኢየሱስ የተዋጀ ይሁን እግዚአብሔር ከስም ሁሉ በላይ ስም ሰጥቷል በሰማይ በመድር ከምድር በታች ያለ ሁሉ ለዚህ ስም ይበረከካል በኢየሱስ ስም ሶሻል ሚዲያ በሙሉ ይበረከካል በኢየሱስ ስም ጌታ ማረከን እግዚአብሔር አባቱ እናመሰግናለን ስለሁሉ ተባረክ በፓልቶኩስ በፌስቡክስ በሬዲዮስ በሁሉ የሚሰሙ በኢየሱስ ስም ይሄ በረከት ነፃ ያውጣቸው ባለጠጋ ስለሚያደርግ እናመሰግናለን ክብር ምስጋና ሁሉ ላንተም ከፍ ከበል ስለሁሉ አመሰግነን እንጂ ሰስኔ አሜን ይቅርታ እንግዲህ እንጂ ሰስኔ አሜን እናመሰግናለን ጌታ ኢየሱስ ጌታ ነው ሰላም ብያለሁ እንግዲህ ወይ ላቲንግ ባለፈው ቁጥር 1 ተማርን ማለት ነው ቁጥር 1 እንግዲህ የሱ በረከት ባለጠጋ ያደርጋል ሐዘንን በሱ ላይ ጨምርም ማለት የእግዚአብሔር በረከት ማለት ነው አይገርማችሁም የሱ በረከት ሐዘን የለም ሐዘን በቃ እንዳትረሱ ሰይጣን ሁሉ ጊዜ ነገር ያመጣል ግን የሱ በረከት ይገልጽላችሁ በሃማ ዘመን አብሶ ዛስቴር ላይ ልክ በቃ ባለቀ ሰዓት እኮ ነው ነገር ሁሉ ተገለበጠ አለ ነገር ተገለበጠ ማለት ነው እግዚአብሔር በቃ ገለበጠው ማለት ነው የሃማ ምክር ፈረሰ መርዶክዮስ የሃማን ስፍራ ወሰደ ምን መሰላችኋል ዘበኛው ማለት ነው ምን ትንጋርጋችኋል ዘበኛው ንጉስ ሁለተኛ ንጉስ ሆነ እንጂ ዘበኛው ማለት ነው ሃማ ምን መሰላችኋል ባስዘጋየው መስቀል ተሰቀለ እንደዚህ እኮ የእግዚአብሔር በረከት ባለጠጋ ነው የሚያደርጋቸው በቃ ባለጠጋ ያደርጋቸዋል ሐዘን የለም በዛ ላይ ምንም አይነት ሐዘን የለም በቃ እግዚአብሔር ይባረከው ሰው ሐዘን የለም በቃ የእግዚአብሔር ነው ጽድቅ ያለበት ባለፈው ነገራቸዋለሁ እግዚአብሔር ጻድቅ ነው ጽድቅን ማድረግ ይወዳል ይላል እግዚአብሔር ወገኖች በጽድቅ የተከማቸ ጥቂቷ ነገር ነው በአመጻ ከተከማቸ ከብዙ ሀብት ይሻላል እግዚአብሔርን ከመፍራት ጋር ያለ ጥቂት መዝገብ ሁከት ካለበት መዝገብ ይሻላል እግዚአብሔር የሌለበት ነገር በሙሉ በረከት አይደለም እግዚአብሔርን የማያከብር እግዚአብሔርን የማያሳይ መጀመሪያ እግዚአብሔር ያልሆነበት በረከት እግዚአብሔር አይደለም የለም እግዚአብሔር ሊኖር ይችላል አልኩ ኃጢአተኛ ትዛላችሁ ዳዊት ሲናገር ኃጢአተኛ እንደ ሊባኖስ ከፍ ብሎ አየውታል ስመለስ ግን አጣውታል ከፍ ሊሉ ይችላል ግን ስትመለሱ አጣውቻላችሁ ለምሳሌ እግዚአብሔር የለማ እንዳትረሳቲንክ ቁጥር 3 እንማናለን
አይ ቲንክ ምናልባት ምን ምናልባት ላንዶር አይ ቲንክ ምናልባት ኦንላይን ላይ ላታዩ ትችላላችሁ። ጁላይ እንግዲህ የኔ እድሜ ነው። ጁላይ በሙሉ የኔ እድሜ ነው። ፓስተር የእድሜ ስንት ነው? ገና ጉልበታም ነኝ እኔ። ጁላይ የኔ እድሜ ናት። ጁላይ ስትመጣ ማለት ነው። ግን አይ ቲንክ ላንዶር የለም። አይ ቲንክ ፓልቶክ ላይም የለም። አይ ቲንክ ፓስተር መልካም አይ ቲንክ የለም መሰለኝ ወጥቶ ለአገልግሎት መሰለኝ ስልኩ ላይ ሜሴጅ ይጨለታል ነው እና ፓልቶክ ላይም አለ። ኦልሞስት ስንት ዓመት ከሱ ጋር ቆንኩት ማለት ነው። የሱ ራይ ነው ፓልቶክ ላይ እና ኦልሞስት ከሱ ጋር እንግዲህ አሽታን ውዚም ከሱ ራይ ጋር ማለት ነው እና አይ ቲንክ ሜሴጅ ይጨለታል እና ለምን መሰላችሁ? አይ ቲንክ ላንዶር አይ ቲንክ የለውም እና እግዚአብሔር መልካም ነው፣ ለመልካም ነገር ነው። ጌታ ነው። ከአንድ ወር በኋላ ቲንክ እንገናኛለን ኦንላይን ላይ ማለት ነው። አይ ቲንክ ዓርብ ዕለት አለው። ግን ዓርብ ዕለት አይ ቲንክ ቁጥር 3 ነው የምንማረው። ምን ያህል እኔና እናንተ እንደተባረክን አሳያቸዋለሁ። በረከት ምን ያህል እንዴት ነው እንደተባረክን ማለት ነው። እግዚአብሔር ወገኖቼ የበረከት አምላክ ነው። እግዚአብሔር የሚባርኩንን እባርካለሁ፣ የሚረግሙን እረግማለሁ። እርግማን ሁሉ በእናንተ ላይ ይሰራል። እንዳትረሱ። የበረከት ተቃራኒው ምንድነው? ተቃራኒው እርግማን ነው። እርግማን በከንቱ በማንም ላይ ያደርስም ይላል እግዚአብሔር ቃል። እርግማን ወገኖቼ ትልቅ እርግማን አልኳችሁ። ሰይጣን እየሰራ ያለው በቃ የሚረግመው ማለት ነው። እርግማን ማለት እየረገመው ማለት ነው። ምክንያቱም የበረከት ተቃራኒ ምንድነው? እርግማን እና በረከት ደግሞ ብዙ ሰዎች ይቆፍራሉ ለመባረክ ማለት ባለጠጋ። ለዚህ ነው ባለጠጋ መሆን አትርከም አለ። የራስን ማስተዋል ተዋል። ምንም እናንተ ነገር ያልገባበት የኛ ጥረት የኛ ግረት ምናምን የማይገባበት የእግዚአብሔር በረከት ማለት ነው። ካስተዋላችሁ እኮ ኃይል የሚሰጣችሁ እግዚአብሔር ነው። ለዚህ ነው ሙሴ እኮ እግዚአብሔር ጉልበት በሰጠ ጊዜ እንዳትረሳ አለ። እግዚአብሔርን ጉልበት በሰጠ ጊዜ ማለት ነው እንድትሰሩ የሚረዳችሁ እግዚአብሔር ነው። ኃይል የሚሰጣችሁ እግዚአብሔር ነው። እግዚአብሔር ኃይል ካልሰጣችሁ መስራታችሁ ነው። ግን እናንተ በቃ እንዴት ነው ሞቲቫችሁ ትክክል ካልሆነ በቃ የሱ በረከት ነው ባለጠጋ የሚያደርግ። በቃ የሱ በረከት እሱ ሲባርክ ባለጠጋ ነህ። በቃ በሁሉ በጤና ባለጠጋ ነህ፣ በማስተዋል ባለጠጋ ነህ፣ በጥበብ ባለጠጋ ነህ። በቃ በረጅም እድሜ መጥገብ ራሱ ባለጠጋ ነህ። ረጅም እድሜ ሁሉ ተግባለ። በቃ ምንም በቃ እንዴት ነው በቃ ዲቫይን ሄልዝ ራሱ በቃ እውነተኛ ጤንነት ማለት ያለ ራስ ምታት ማለት ነው። የእግዚአብሔር በረከት ማለት ነው። በቃ ራስ ምታት የለም፣ ሄደክ የለም፣ ጭንቀት የለም፣ ትተኛለህ። እንቅልፍ ራሱ የሱ በረከት ነው። እግዚአብሔር የሚሰጥ እንቅልፍ ለወዳጆቹ እንቅልፍ በሰጠ ጊዜ ለእናንተ የመከራ እንጀራ ምትበሉ። ዛሬ ስንት የመከራ እንጀራ ይበላል አለ። ብር የመከራ እንጀራ እየበላ ነው። ለምን? ጽድቅ የለማ። በሀብቱ ላይ ብር እግዚአብሔር የለም፣ እውነት የለም፣ ጽድቅ የለም። በቃ ምንም አልኩ ጥቂት ነገር የገባችበት ነገር ጥቂት እርሾ ምን ትዝላችኋል? ጥቂት እርሾ ሊጡን ያቦካል ይላል። ጥቂት ነገር እግዚአብሔርን በፍጹም የለም። እግዚአብሔር ባረከኝ ነበር የለም። ትዛላችሁ ማጋ ገብታ አብርሃም ጋር ትዛላችሁ ዘፍጥረት 16 ላይ እግዚአብሔር ጸጥ አለው። ከ13 ዓመት በኋላ እግዚአብሔር መጣ። ዘፍጥረት 17 ላይ ማለት ተገረዛለው እግዚአብሔር ነገር አዲስ ኪዳን አደረገ ማለት ነው። አያችሁ አንዳንዴ በቃ ከዛ ማን የተወለደው? ኢስማኤል ነው የተወለደው። አልኳችሁ ዛሬ አንዳንዴ ብዙ ጊዜ ኢስማኤል ነው የሚወለደው። ወይ ኢስማኤል ነው የምትነዱት መኪና ራሱ ኢስማኤል ነው፣ ወይ ቤታችሁ ኢስማኤል ነው። ሰምቲንግ ብቻ እግዚአብሔር የለም። እግዚአብሔር ከሌለ አለቀ በቃ ምንም ማለት ስፖንሰር የለህም ማለት ነው። በቃ ለሚመጣው ነገር ኢንሹራንስ አሁን እዚህ ሀገር ኢንሹራንስ ትገባለህ። አሁን ቤታችሁ ኢንሹራንስ አለው። ኢንሹራንስ የለህም ልክ እግዚአብሔር ልክ እንደዛ ነው። በቃ አየህ እግዚአብሔር ሁሉ ጊዜ ኃላፊ ነው። እግዚአብሔር ካለ ሁሉ አለ። በቃ አለ ማለት እግዚአብሔር አለ ማለት። ስለዚህ ይሄኛው እውነተኛ በረከት የእግዚአብሔር በረከት ባለጠጋ ነው የሚያደርግ። በቃ በማስተዋል በረከት ትሆናለህ፣ ባለጠጋ ትሆናለህ። በቃ ከሰው ጋር ሰላም በመሆን ትዳር ራሱ ሰላም፣ በቃ ቤት ራሱ ሰላም በቃ በረከታ ከጎረቤት ጋር ራሱ በቃ ባለጠጋ ሆናለህ። በቃ አብርሃም ይባላ ነበር ከሰው ጋር ይባላ ነበር። አብርሃም ምን ይመስላችኋል? አብርሃም የሱ በረከት ነው። የአብርሃም እኮ በረከት ነው ወደኛ ያመጣው። በክርስቶስ ያመጣልን ምንድነው? በአብርሃም አልኳችሁ በአዳም የጣለው ያንን በረከት ነው። እግዚአብሔር ባረከው ብያቸዋለሁ። ዘፍጥረት ላይ ባረከው እግዚአብሔር ብዙ ተባዙ ብሎ ምድሪቷን ሁሉ ረሷል ባርኮት ነበር። ያን በረከት ሰይጣን አስጣለው። እንደገና በኖህ ዘመን እግዚአብሔር እንደገና ባረከ። እግዚአብሔር በቃ ስራው መባረክ ነው። እግዚአብሔር በቃ ይሄ ልትባረኩ እኮ ነው ምንላችሁ ወደ ክርስቶስ ነው ወደ ጌታ ስንላችሁ ነው ተባረኩ እኮ ነው ምንላችሁ። ተረገሙ ሳይሆን ተባረኩ እና ተባረክ። እውነተኛ እንቅልፍ ተኛ፣ እውነተኛ እንቅልፍ ተኝ።
ከሰው ጋር ሰላም ሁኚ፣ በዘር አትባይም የበረከት ሲያገኘ፣ በቋንቋ አትባላም የበረከት ሲያገኘ፣ በክልል አትባላም የበረከት ሲያገኘ። በጣም አሳያቸዋለሁ። በአቲክ ቁጥር 3 ላይ ወንድሞች በብረት ቢቀመጡ መልካም ወረድ እግዚአብሔር በረከት አዟል። ምን ይመስላችኋል? ምድራችሁ ላይ 13 ስቴት እየተባላ ማለት ነው። ምን አሜሪካ ምን ሰራት 50 ስቴት ዩናይትድ በረከት ማለት ነው። እግዚአብሔር ረዲ ኮማንድ አድርጓል በረከት ወንድሞች በብረት ቢቀመጡ ብሏል። እሱን አሳያቸዋለሁ። ማቴዎስ ቁጥር 3 ላይ ማጠቃለያ ሰጣቸዋለሁ። ይሄ እውነተኛ የእግዚአብሔር በረከት ባለጠጋ ያደርግሃል። በቃ ባለጠጋ ትሆናለህ። በቃ ባለጠጋ ምንም nothing miss nothing break ምንም ነገር ሾርት አትሆንም። በቃ ይሄ በረከት ሲያገኝ ሾርት የሚባል ነገር የለም። የእግዚአብሔር በረከት ባለጠጋ ያደርግሻል። በቃ ምንም ነገር ኢየሱስ ጌታ ነው። የበረከት አምላክ መባረክን ያውቃል። ክንዱ ያጠግባል። ሆይ ክንዱ ያጠግባል። አሜን። I think ቁጥር እዛ እንትን ላይ መሰክርላችኋለሁ። ለምንድን ነው ይሄን በረከት ብዬ ምን ያህል እግዚአብሔር ምን እንደሰራ አሳያችኋለሁ። I think እንግዲህ ቪዲዮ ለቅቄላችኋለሁ እያያችሁ መሰለኝ አሳያችኋለሁ። በቃ ይሄ ቃል ራሱ ተናግሮ የእግዚአብሔር በረከት ባለጠጋ ያደርጋል ብሎ እንዴት በቃ እግዚአብሔር እንዴት ባለጠጋ እንዳደረገ ሐዘን ሁሉ እንዳባረረ ከልብ ልንገራችሁ። ሐዘን ሁሉ ይባረር ባለፈው ነግሬያችኋለሁ። I think ቁጥር 3 ላይ መሰክርላችኋለሁ። እና ይሄ በረከት ወገኖቼ የእግዚአብሔር በረከት ነው። የማን በረከት ነው ያለው? የእግዚአብሔር በረከት። የደምነካዛ የመንግስት በረከት አይደለም። የአሜሪካ አይደለም። ስንት ዲፕሬሽን ውስጥ አለ አሜሪካን ውስጥ። ስንት ሆምለስ አለ ብያለሁ አሜሪካን ውስጥ። አበሻ ሆምለሶች አሉ። አበሾች ሚለምኑ ማለት ነው። እንደምነካ ፓስተር ተስፋዬ መሬት ላይ ዶላር አይደለም የለም። እንደዛ ብሎ ነገር የለም። እዚህ መጥተህ ሰርተህ ነው። ዶላር መሬት ላይ አታገኝም። ዶላር የለም። ግን ስንት ለምንድን ነው ነገሩ ሲገቡ ነው። በቃ ነገሩ ሲገባሉ ይሰርቁና ሰይጣን መጨረሻ ያዋርዳል። ሰይጣን አልኩ እንዳሳያሉ ቁጥር 3 ላይ ያሳያቸዋለሁ። ይሄ ሁሉ ተሰጥቶኛል ጌታን ስገድልኝ ሲሉ ለምወዳቸው ሰጣለሁ አለ ሰይጣን። ዛሬ ስንቱን እያያቸዋል ምድራችን ላይ የሆነ የሚያሳዝን ነገር ላብት ብለው እየገደሉ እያያቸው አይደል? እነዚህ አሁን ጋዜጠኞች እየሰሩ እግዚአብሔር ይባርካቸው። ዱካሾና እንትና ንስርክፍ ሌሎችም ማት አሉ። በጣም ጎበዝ እንትኖች አሉ ጋዜጠኞች። እንደው ዝም ብለህ ፌክ ኒውስ ከምታወራ እንደሷ አይነት ስራ ብትሰራ ይሻላል። እንደነሱ አይነት ስራ ብትሰራ ይሻላል። ፌክ ኒውስ ከምታወራ ምናምን ለምን መሰለህ? በቃ አመጽ ያለው አመጽ እየገደሉ ምናምን በቃ በባልንጀራ ጉድ እየሰሩ መተት እየሰሩ በቃ ሀብታም ለመሆን እየሄዱ በቃ እያስጠነቆሉ እየሄዱ ምናምን ሀብታም ሊሆኑ በቃ ፌመስ ሊሆኑ ምናምን ይሄ ሁሉ በረከት አይደለም። እሱ እርግማን ነው። በረከት አይደለም። ኔቨር ያስታውቃል። የእግዚአብሔር በረከት ያስታውቃል። እንቅልፍ እያጣ ሰላም እያጣሽ የተባላ በዘር በቋንቋ በረከት ልትል ነው አይደለም። እንደዛ ብሎ ነገር የለም። ስለዚህ አታናግሩኛውን በሰላም ነው የመጣሁት። ገስጻለሁ እኔ እንዳንድ በኤልያስ መንፈስ ነው የሚመጣው። በርግጥ ኤልያስ እሳት ነው ያስወረደውና እሳት አውርድ። ለዚህ እኮ ለአንተም ለኤልያስ አሉ እኮ ለሙሴና አሉ። ያኔ ተሰለቹ ማቴዎስ 16 ላይ ጌታ ሲገለጥ እንደበቃነ ሙሴ ሊያመጡብን ማለት ነው። ኤልያስ በእሳት እንዲጨርሳል ማለት ነው። ሙሴ ደግሞ ህግ እንዲያመጣ ጴጥሮስ እኮ ነው ለአንተ ለሙሴ ለኤልያስ ቤት ዳስ እንስራ ምናምን አለ። መነካ ቤትዬ እነሱ ሄደዋል። በቃ ኢየሱስ መጥቷል። አሁን ጸጋ መጥቷል። ከጸጋ በታች ነን እንጂ እኔና እናንተም ከጸጋ ህግማን በታች አይደለም፣ ከበረከት በታች ነኝ እኔ። ስለዚህ ባለፈው አይተና ምሳሌ 10:22 ላይ የእግዚአብሔር በረከት ባለጠጋ ያደርጋል፣ ሐዘን በሱ ላይ የለም አይጨምርም። በቃ የሱ በረከት ብቻ ኔቨር ሌላ ምንም ነገር እንዳጨምሩ። በቃ ያባዬ በረከት ባለጠጋ ያደርግሻል። በቃ የሱ በረከት ሌላ ምንም ነገር የሚያደርግ ነገር የለም። አየ እና ላሳያችሁ አቲን ቁጥር 2 ላንተን ላሳያችሁ። ከየት ልጀምርላችሁ መሰላችሁ? ኦኬ እናመሰግንሃለን። እንትን ላይ ላሳያችሁ በዘፍጥረት ላይ አቲንክ የአብርሃምን እንመልከትና እንዴት አብርሃም ዘፍጥረት 12 ላይ በጣም የሚያስቀርም ነው። እግዚአብሔር ካለህበት ውጣ አለው። ካለበት ምድር ውጣ አለው። በቃ
አያችሁ ካላችሁበት ቦታ ካልወጣችሁ ወደዚህ በረከት ውስጥ መግባት አትችሉም ከተያዝክበት ነገር ማለት ነው ከተያዛችሁበት ነገር መውጣት አለብህ አንተ ለዘፍጥረት 12 ላይ እንደዚያ ነው ላንብብላችሁ ኦኬ 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 እንደዚያ አብርሃምን እንደዚያ ነው ኦኬ ላንብብላችሁ ዘፍጥረት 12 ላይ እንደዚያ ነው ኦኬ ኦኬ ዘፍጥረት 12 ከ1 እስከ 5 እንደዚያ ነው ኦኬ እንደዚያ ነው እግዚአብሔር እንደዚያ ነው ከቤተሰቦች ከዘመዶች ተለይተ እኔ ወደ ማሳይ ምድር ውጣ አለ ከቤተሰቦች ከዘመዶች ተለይተ ምን አለ እኔ ወደ ማሳይ ምድር ውጣ አለ እግዚአብሔር ወደሚያሳይ ምድር ስትወጣ በበረከት አለ ማለት ነው እንዳትረሳ ይሄ መንገዱ ማን ነው ጌታ ትዛላችሁ እኔ መንገድ ነኝ አለ ለዚህ በረከት መንገድ ኢየሱስ ብቻ ነው ኢየሱስ ደግሞ እውነት ነው እኔ እውነት ነኝ አለ እውነት ነው ኢየሱስ አይ እውነት የሌለበት ነገር በፍጹም እግዚአብሔር የለም በረከት አለ ጉዛን ሰርቀ ትወረዳለህ ተዋልኩ ጌታ ራሱ አላቃችሁም ያላቸው እነዚያ ነቢያት ስንት ሐሰተኛ ነቢያት ማለት ነው ያለው ስንት ህዝቡን እያጭበረበረ ያለ ማለት ነው እሱ ዋጋ ትከበላለህ ብትመለስ ይሻላል በኋላ በቃ ማትወጣበት ኤግዚት የሌለበት ቦታ ውድደቱ ነው የምትገባው ከባድ ነው መመለስ አለብህ ሐሰተኛ ነቢያቶች ተመለሱ ሐሰተኛ ነቢያት ሴት ተመለሺ መመለስ አለብሽ በኋላ ጉድስ እንዳፈላብሽ በድንገት የሚሆን ነገር በህይወታችሁ ላይ ይመጣል በድንገት ይሆናል አሁን አብርሃም ምን መስላችኋል ምን አለው ታላቅ ህዝብ አደርጋለሁ አለ እግዚአብሔር እኮ ታላቅ ህዝብ አደረጋ የሱ በረከት ምን ያደርጋል ታላቅ ህዝብ ያደርጋል ታላቅ ትልቅ ሰው ያደርጋል በቃ እንድትከበር ያደርጋል ሰዎች እንዲያከብሩ ያደርጋል የሱ በረከት ነው በቃ ባለጠጋ ነው ምን አለ ታላቅ ህዝብ አደርጋለሁ እባርካለሁ ስምህንም አከብረዋለሁ ደስ አይልም እግዚአብሔር ስምሽን ሁሉ ያከብረዋል እግዚአብሔር በቃ እግዚአብሔር ካከበረ የሚያከብሩኝን አከብራለሁ አለ የሚንቁኝን እንቃለሁ አለ እግዚአብሔር በቃ ስምን ራሱ ያከብራል እግዚአብሔር ምንም መናካ ፓስተር የቄራ ልጅ ምናምን እኛ ድሮ እንደዛ ነበር የሚመስለን በቃ ስማችን ያው ድሮ ስሜ ብዙ ሰዎች በስሜ ይነግዱ ነበር ተስፋዬ ምናምን ካሉ ሰዎች ይፈራሉ ተስፋዬ ከተባለ ማለት ነው ግን ያ ዝም ብሎ ነው እግዚአብሔር ምን አለ ስምን አከብረዋለሁ አለ የማን ሰው ቢያከብራችሁ ነው የሚሻለው እግዚአብሔር የቱ ይሻላል ሰው ቢያከብር ዛሬ አክብሮ ነገ ያወርዳል የኢትዮጵያ ህዝብ እንደሆነ ወደ ላይ ያነሳና ወደ ታች እንደገና ያወርዳል ይዘግሮ እንደገና ይሸከሙና እንደገና ያወርዱሃል ይቅርብሱ እግዚአብሔር ግን ካከብት ዛላችሁ ኢያሱ ምን አለው ህዝቡ እያየ ከፍ አደርጋለሁ አለ ሙሴን እንደፈሩ አንተን ይፈራሉ አለ አየ ሙሴ ይፈራ ነበር ሰድቤው 100 ምናምን እድሜ ምን መስላል ለምን እግዚአብሔር ከሱ ጋር ነው እግዚአብሔር ከኛ ጋር ከሆነ የሚቃወመን ነገር የለም እግዚአብሔር ካለ ትፈራለህ በቃ ዙሪያ ማስፈራትን በፊት አደርጋለሁ ይላል እግዚአብሔር ማስደንገጥን ያስደነግጣል ሰዎች እንዲፈሩ ያደርጋል በቃ ዝም ብሎ እንዲፈሩ ምናምን ለምን እግዚአብሔር ብሎ የክሱ በረከት ነው የእግዚአብሔር በረከት አለ ምን አለ ስምን አከብረዋለሁ ከዛ ምን አለ ሰላም ለበረከቱን ምን ነው ለበረከቱን አለ በቃ በሄዳችሁበት ቦታ ከልብ ልንገራችሁ በረከት በመሰሩበት ቦታ ሁሉ በረከት ትዛላችሁ ዮሴፍ እዛ ጣፊራ ቤት ገብቶ አልተባረከም ቤቱ ለምን እግዚአብሔር ከዮሴፍ ጋር ነበር ከዛ ሚስቱ ቀንታ አይደል እንደ ምናምን ብላ ምናምን እስቲ የሱ ትልቁ ችግሩ ዮሴፍ ችግሩ ነው ዮሴፍ በርግጥ ልጅ ነው ከመጀመሪያም አላደገም ለሲል እኮ ነው ባለራይ ነው ሲል እኮ ነው በቃ እጅ ላይ ነገር ያበዛበት ማለት ነው እንደገና እዛም ገብቶ ጣፊራ ቤት እኮ ሴትዮዋ እንደምትነዘንዘው ያውቃል ለምን ብቻውን ይገባል ይዛጋ ዊዝደም አጥቶ ማለት ነው እሷ የነዘነዘችው ነው አብረኝተኛ ያያለች ግን እሱ ብቻውን ነው ገባ አንቀን መግባት አልነበረበትም እሱ ይሄን ካወቀ መሸሽ ነው ያለበት እንጂ በለሰው ክፉን አይቶ ይሸሸጋል ነው የሚለው አላዋቂ አልፎ ይጎዳል ነው የሚለው ዮሴፍ ጥፋት ያደረገው እዛ ላይ ገባችሁ ግን እግዚአብሔር በረከት አድርጎታል አልቋችሁ በረከት ሆናላችሁ በየቦታው በመተሄዱበት ቦታ ሁሉ ምርግማን የለም እርግማን ይባረራል ቤት ምገቡት ሲሰሩ ስራ ምናምን እዛ የሚጣሉ ከሆነ ባልና ሚስት ሲፈወሱ ታያላችሁ በረከት ነው የታችሁ ብትገቡት ወረደ የተባረክ ሰውና ምን አለ ከዛ አሁን ለበረከቱን የሚባርኩን ባርካለሁ የሚረግሙ ረግማለሁ በፍጹም ምንም ማለት እርግማን ወዳንቺ አይደርስም እርግማን አስማት በያዕቆብ ላይ
ሟርት በእስራኤል ላይ never እርግማን ተባርከሻል never I think ቁጥር 3 ይሄ በረከት ሪቨርስ አይሆንም never ሪቨርስ አይሆንም ምንም ማለት እርግማን never ወደኛ መጣ ምንም ማለት ምድር ላይ ያለ እርግማን እዚህ የሚሰሩት መተት ምናምን ሴቱን እያያችሁ አይደለ እያደነዘዙ ሴቱን ዩኒቨርሲቲ ተማሪ አያችሁትም ሴቶችን እያደነዘዘ ቤቱ እየወሰደ የሚያሳዝን እኮ እየሰሩ ያሉት ኢትዮጵያ ውስጥ እየተሰራ ያለው ጉድ የጋዜጠኞች እየፈለፈሉ እያወጧቸው በኢየሱስ ክርስቶስ ስም ግን ለምንድን ነው እንደዚህ ሀፕን የሚሆነው በህይወታቸው ላይ ይሄ በረከት ወደ ጌታ አልመጡ ዳግም አልተወለዱ ኢየሱስ ውስጣቸው የለም ኢየሱስ ውስጥ ሆኖ ምንም ማለት አስማት ምንም ማለት መተት በእኛ ላይ አይሰራም ምንም ማለት ቢያስደግም አይሰራም ማለት የሚባርኩ ንባርካሉ የሚረግሙ ምን መስላ በላክ መርገም ቻለ እንዴ ምን መስላ ላባ ነው እንትና እንጂ መርገም ቻለ እንዲረግም እኮ ነው የቀጠረው ማለት ነው ግን አልቻለም ለምን እዚህ ላይ ተናግሯል የሚባርኩ ንባርካሉ የሚረግሙ ይረግማሉ አለ አይ እግዚአብሔር ብሎክ አድርጓል በረከ እርግማንን በህይወትሽ ላይ ምንም ማለት እርግማን ምንም ማለት መተት ምንም ማለት መስተፋቅር ምናምን በህይወትሽ ላይ አይሰራም never አይሰራም never ማንም ያሰላል ጳውሎስ እባብ ነድፎት ሞተ አልኩ ምንም ማለት በሽታ ከልብ ንገራት ትዛላችሁ እኔም ስንማ እኔም ከገባችሁ በሽታ ማይገላችሁ ባልኳችሁ ምንም ማለት በሽታ አይገለም ከገባ ማለት ውስጥ ያለው ከተረዳ ውስጣችሁ ማን እንዳለ ከገባ ምንም ማለት በሽታ አይገላችሁ never አይገልሽም የሚበልጥ ነገር ነው ውስጣችሁ ያለው ከዛ የሚባርኩ ንባርካሉ የምድር ነገሮች ሁሉ ባንተ ይባረካሉ የምድር ነገድ ሁሉ ታዲያ እግዚአብሔር ምን መሰለ ውጣ ነው ወሰነ የሰውዬ የት እንደሚሄድ እንኳን በእምነት ወጣ የወጣው የት ነው ምድረ በዳ ላይ እንደ ፓስተር እዛ እኮ ስራ የለም ካምፓኒ ምናምን ምድረ በዳ ላይ ነው ወጣው እግዚአብሔር ምድረ በዳ ላይ ሀብታም አደረገው ምክንያቱም እሱ ነው ውጣ ያለው ተዛራችሁ ማርቆስ 4 ላይ እሱ ነው ኮኒድ ያላቸው ጌታ በጀልባ እሱ ተኝቷል ግን እነሱ መናወጥ ውስጥ ገቡ እሱ ነው እንሂድ ያለው ስፖንሰር እሱ ነው አሁንም ለዚህ በረከት ስፖንሰር ማን ነው እግዚአብሔር ነው ሌላ መንግስት አይደለም ከመንግስት ጋር ትጣላለህ እንጂ ትባላለህ ከመንግስት ጋር ከመንግስት ለመንግስት ጸልይ ነው የተባልከው እንጂ ተባላ አላለም ጸልይ ነው ተገዛ ነው ያለ መገዛት አለበት ለባለስልጣን ላትገዛ ትወዳለህ ነው ይላል መገዛት አለበኛ ጤምንልክ ልጅ ምናምን ይያልቅ ምናምን ዝም ብሎ ወኔ ምናምን እንደዛ ምን ነገር የለም እንደዛ ምን ነገር አሁን አብርሃምን የእግዚአብሔር በረከት ባለጠጋ ነው ታስታውሳላችሁ የሚኖረው ቤቱ አብርሃም እስቲ በጂ ፕላስ ነው ያለው እስቲ መልሱልኝ አብርሃም ጂ ፕላስ ነው ያለው ትልቅ ህንጻ ነው ያለው አብርሃም ሻወር አለው በድንኳን ውስጥ እኮ ነው ያለው አብርሃም አያችሁ አብርሃም በድንኳን ውስጥ ነው ለምንድነው በርግጥ ኢዚ ነው ድንኳን አንዳንዴ እሱ በቃ እግዚአብሔር ሂድ ስለሚለው ለማፍረስ ኢዚ ነው ድንኳን አንዳንዴ እኮ ምናምን እንሰራና ስታክ እንሆናለን በቃ እንዴት ነው ስታክ ትሆናለህ ማፍረስ ያቅታል በቃ እግዚአብሔር ሂድ ካለ መሄድ ነው ቁጭ በል ካለ መቀመጥ ነው ሁሌ እኔና እናንተ ወታደሮች ነን ተኛ ካለ መተኛት ነው አትውጣ ካለ አትውጣ ነው እግዚአብሔር እግዚአብሔር መስማትማ ያስፈልጋል በጣም አሁን የአብርሃም በረከት ምን ይመስላችኋል እግዚአብሔር ባረከው በቃ ተባረከ እውነተኛ በረከት አብርሃምን አገኘው ባለጠጋ አደረገው አብሶ በጣም በቃ ተች የሚያደርገኝ ነገር ዘፍጥረት 13 ላይ የሚያስገርማችሁ ስላምብላችሁ ዘፍጥረት 13 ላይ ላሳያችሁ እንደዚህ አለ ዘፍጥረት 13 ላይ እንደዚህ ይላል ቁጥር 6 ላይ እንደዚህ አለ በአንድነት ይቀመጡ ዘንድ ምድር አልበቃቸውም አልቻላቸውም በአንድነት ይቀመጡ ዘንድ ካላቸው ሀብት የተነሳ ማለት ነው አይ በአንድነት ምድር አልቻላቸው በረከት እኮ ነው እግዚአብሔር በረከት ያለው ከብት ያለው ብር ያለው ወርቅ እግዚአብሔር ሲባረክ ማለት በሰለሞን ዘመን ተዛላችሁ ብር አይቆጠርም ነበር ይላል
አንዳንዴ ፕሮስፐሪቲን አትቃወሙ። ፕሮስፐሪቲ ያስፈልጋል። you have to believe that አንደ ይሄ በረከት መንገድ ነው ራሱ ፕሮስፐሪቲ ማለት ነው። ፕሮስፐር ማለት እኮ ባለጠጋ ማለት ነው። ፕሮስፐር ማለት ብር ብቻ አይደለም። ሁሉ ነገር ፕሮስፐር፣ ጤና አለ፣ ሰላም ራሱ በቃ እንዴት ነው ሰላም ራሱ ፕሮስፐር ነው። ረጅም እድሜ መኖር ራሱ ፕሮስፐር ነው። አሜን። በአንድነት ሊቀመጡ አልቻሉም። አሁን እንዳትረሱ ይሄ በረከት ነው የአብርሃም ወደኛ የመጣው በክርስቶስ። አብሶ ክርስቶስ ዘላችሁ ገላትያ 3 ላይ 13 ላይ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ለምንድን ነው? ምክንያቱም እስራኤሎች እርግማን ውስጥ ገብተዋል። ሕግ መጥቶ እርግማን ውስጥ ገቡ። ሕግ ካለ እርግማን አልኩ ምድራችን ላይ በብዛት ከዛ በታች ነው ያለው። ከሕግ በታች ነው ያለው። ለዚህ ነው እርግማን የሚያጠቃቸው። ከሕግ በታች ካለ እርግማን ያጠቃሃል። ሕግ ማድረግ አችልማ። አይ ከሕግ በታች ካለ ማለት ምን ተዛለም ለእንትን ላይ ዘዳግም 28 ላይ የእግዚአብሔርን ቃል ካረክ ከ1 እስከ 15 ካነበብ ትባረካለህ። ካላደረግን ያ ሁሉ በሽታ ያ ሁሉ እርግማን በህይወት ላይ መጣ ማድረግ አችልማ። አሁን እዚህ ላይ ሲነግረን የአብርሃም በረከት ክርስቶስ ከሕግ እርግማን የዋጀን ለምንድነው? ቁጥር 14 ላይ ገላትያ 3:14 ላይ የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት በክርስቶስ ለአሕዛብ ይደርስላችሁ። በማን ላይ? በክርስቶስ። አልኩ እኮ ይሄ በረከት ባለፈው ነገር ያለው በክርስቶስ መሆን አለብን። በረከት ልታገኝ በክርስቶስ ካልሆናችሁ አይቻልም። በሱ ማለት ወደዚህ ወደ ጌታ መጥተህ ሰሊንደር ለኢየሱስ ሆነ በሱ መሆን አለብን። በመላእክት አይደለም፣ በጻድቃን አይደለም፣ በኢየሱስ በሱስ በሉል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሁሉም በሚችል አምላክ ይስላል። በሉል መጠጊያ በክርስቶስ በእኔ እኮ ነው በእኔ ኑሩ ነው ያለው ጌታ። እኔም በእናንተ እኖራለሁ በኢየሱስ መኖር አልኩ። ቅርንጫፉ ምን ይመስላል? በግንዱ ስር አይደለም ያለው ግንዳ እኔ እውነተኛ ወይን ግንድ ነኝ ያለ። ቅርንጫፉ እናንተ ናችሁ። አሁን ቅርንጫፉ በማን ስር ነው ያለው? በግንዱ ስር ነው ያለው። ይሄ በረከት የሚያገኝ የኢትዮጵያ ሕዝብ ኤርትራ የአብርሃም በረከት በክርስቶስ መሆን አለበት። ለዚህ ነው በክርስቶስ ለአሕዛብ ይደርሳል። አሁን ይሄ በረከት እውነተኛ በረከት አገኘን። በቃ በረከት ማለት ነው ሐዘን የሌለበት በረከት፣ ጸጸት የሌለበት በረከት፣ በቃ ድካም የሌለበት በረከት። ምንም ማለት አልኩ ጌታ እኮ የጠራን እኮ ላሳርፋቸው አለ እኮ። ስራ ጨርሷል እኮ። አሁን የአዲስ ኪዳን ትጋት ወደ ረፍቱ ለመግባት ነው እንጂ ምንም የምታደርጉ ነገር የለም። ግን ያላረፋችሁ ለምንድን ነው? ስራ እንዳለቀ እንዳልሰላለመናችሁ ነው። ስራ አልቋል። ጌታ ጨርሷል። ጻየ ማረፍ አለበት። አሜን። ከዛ ላሳይ ምንም ማለት የተቀላቀለ ነገር አለው። እዛ ላይ እንትን አሳያቸዋለሁ። ይህ በረከት ወገኖቼ የሚተላለፍ ነው ብያቸዋለሁ ቅድም። በክርስቶስ ምን አለ? ወደ አሕዛብ ደረሰ። ቅድም ነግሬያቸዋለሁ። መጥቷል። ገላትያ 3:13 ነገርኳቸው። መጣ፣ በክርስቶስ ለኛ መጣለ። ክርስቶስ ይዞ የመጣው ይህንን በረከት ነው። ወደ ጌታ እኮ ስንጠራ ለበረከት ሊያደርግ ነው ጌታ። ጌታ እኮ ሃይማኖት ቀይር አይደለም ይላል፣ ህይወትን ነው የሚቀይር። እኔ ህይወት ነኝ ብለዋል። ኢየሱስ እኮ ሃይማኖት ጴንጤ አይደለም እኮ፣ ኦርቶዶክስ አይደለም እኮ፣ ካቶሊክ አይደለም ብሏል። ለምን ብሏል? አይደለም እኔ ህይወት ነኝ ነው ያለው። እኔ ብርሃን ነኝ፣ የሚከተለኝ ሁሉ ህይወት ብርሃን ነው እንለታ። እኔ ነኝ ያለው። እኔ ነኝ ኢየሱስ፣ እኔ ነኝ መንገድ አለ፣ እውነት እኔ ነኝ አለ። ስለዚህ አሁን ይሄ በረከት ወገኖቼ ቅድም ነገራቸው የመንፈስን ተስፋ የአሕዛብ በረከት በኢየሱስ ክርስቶስ ይደርስላችሁ ዘንድ አሜን፣ አሜን፣ አሜን። አሁን አልኩ እኮ ይሄኛው በረከት ትልቁ እንዳትረሳ እግዚአብሔር ካንተ ጋር መሆኑ ነው። አብሶ ተዛላችኋል። እዛ አንደኛው 4:4 ልጆች ሆይ ከእግዚአብሔር ናቸው አሸንፋቸዋል። ለምን? በዓለም ካለ በእናንተ ያለው ታላቅ ነው። አሁን ይሄ በረከት እግዚአብሔር ካንተ ጋር ካለ በቃ ጋድስ ዊዝ ካንተ ጋር እሱ ይመራል። መሪ ነው፣ እውነተኛ መሪ ነው፣ እውነተኛ እረኛ ነው። ለዚህ ነው ዳዊት የሚመካበት እግዚአብሔር። ዳዊት አልኩ ባለው ሀብት አይመካ በምንም። ዳዊት ሀብታም እኮ ነው። የእግዚአብሔርን ቤት እንኳን ሊሰራ ሲል አሰራም አለው እግዚአብሔር። ደም አፍስሰሃል ያዘጋጀው ለልጁ ተላለፈ። ዳዊት እኮ ባለጠጋ ነው፣ እግዚአብሔር ባርኮታል። የእግዚአብሔር በረከት ነው። አሁን ይሄኛው በረከት
እግዚአብሔር ካንተ ጋር ለምሳሌ እንትን ላይ ያሳይ እንትን ላይ አይ ቲንክ እንትን ላይ ዘፍጥረት 39:2 ላይ እግዚአብሔር ከዮሴፍ ጋር ነበረ የሚሰራ ሁሉ ይከናወንለት ነበረ እግዚአብሔር ከማን ጋር ነበር ከዮሴፍ ጋር የተሸጠ ባሪያ ነው አይደል ዮሴፍ ቀደም ነገር ያለው እዛ ሲገባ ጣፊራ ቤት ቤቱ ተባረከ እስር ቤት እንኳን ቢገባ እስር ቤቱ ተባርኳል እስር ቤት ገብቶ ራሱ በአለቃው ፊት ሞገስ አገኘ በቃ ሰጠው ለሱ ነገር አየህ በረከት በቃ ሐዘንን ያባራ እንዳትረሳ ሐዘን ያባራራኩ ሐዘን የለም በቃ ሐዘንን በሷ ላይ አይጨምርም እስር ቤት ገብቶ ዮሴፍ አገልግሎቱን አንዱም ጨመረ ጀዛው ተዘጋጀ እኮ እግዚአብሔር ሲያዘጋጀው ነበር እኮ 13 ዓመት ታስሮ ምን አጥፍቷል ዮሴፍ አጥፍቷል አንዳንዴስ ምንም ነገሮች ሲመጣባቸው አጥፍታቸው አይደለም ሰይጣን አለ ምንም ሳታጠፊ ነገር ይመጣል በትሽ ላይ ሰይጣን አለ እንዳትረሳ ዮሴፍ ምን አጥፍቷል 13 ዓመት ታስሮ እግዚአብሔር ያዘጋጀው ነበር ለምን ፕራይም ሚኒስተር ላይ ተነግሮታል እግዚአብሔር አስቀድሞ ነግሮታል እኮ በህልም ነግሮታል እግዚአብሔር እግዚአብሔር ይዋሽ ዘንድ ሰው አይደለም የተናገረውን አያደርግምን ያለውን አይፈጽምምን እግዚአብሔር ሰው አይደለም ወገኖች እንደ ሰው እንዳታዩ እግዚአብሔር አሜን አሜን እስራኤሎች ራሳቸው የአብርሃም በረከት ነው ያገኛቸው ሌላ ምንም ዘጸአት 12:36 ላምብላችሁ እንደዚህ ያለ ኦኬ እንደዚህ ያለ ሲወጡት እዛ ያላችሁ እስራኤሎች ከባርነት ከ430 ዓመት ሲወጡ ምንድነው ስራ ነበራቸው ባዳ ነበሩ ምን አብሶ ዘጸአት 12:36 ላይ እግዚአብሔር በግብፃውያን ፊት እኮ ነው የፈለጉትን ይሰጣቸው ዘንድ ሞገስ ሰጣቸው ይላል ከዛ በዘበዙ ይላል እስራኤሎች ሲወጡ በዘበዙ ለገብቶለታል አብርሃም ሲወጡ በብር በወርቅ ይወጣሉ ብለታል አሁን እስራኤሎች ያ በረከት አገኛቸው ነገር አይ ባህሪያ ነበሩ 430 ዓመት መስላል ምን ይመስላል እግዚአብሔር አሁን ይሄ በረከት አገኛቸው ምን ይመስላል በዘበዙ እኮ ነው የሚለው እግዚአብሔር ጋር አብሶ አቲ ቁጥር 3 ላይ አሳያቸዋለሁ ቁጥር 3 ላይ አሳያቸዋለሁ ቁጥር 3 አሳያቸዋለሁ ላም ብላችሁ እንደዚህ ነው ዘፍጥረት ላይ 12:36 ላይ እግዚአብሔር የፈለጉትን ይሰጡ ዘንድ በግብጽ መሰጣቸው ሞገስ ሰጣቸው ተዛላችሁ ፈርዖን ራሱ ያለው ባርኩኝ አለ ባርኩኝና ይሏል ለምን he understand እግዚአብሔር ከነሱ ጋር እንደሆነ ማለት ነው ምን ይመስላል ያቤጽ የተባለ ሰው በምጥ በጣር የተወለደ ሰው ማለት ነው ሰው ምን መስአት ጋሳቃትን ቁጥር ላሳያቸው ሁለታት ዜና ምዕራፍ 2 ላይ 4 ላይ ነው እንዴት እግዚአብሔር መባረክን ባርከኝ ብሎት እግዚአብሔር እንዴት እንደባረከው ሀገሬን አስፋ ድንበሬን አስፋ እንደ እጅ በኔ ላይ ትሁን እግዚአብሔር ሰማው ባረከው እግዚአብሔር አየ የእግዚአብሔር በረከት ባለጠጋ ያርግሻል በቃ ባለጠጋ ነው በቃ ምሪች ፕሮስፐር ሪች ባለጠጋ ነው ድህነት ተባረዋል nothing miss አልኩ nothing broke አልኩ እኮ ምን ማለት ሚስም ታደርገው ነው ምን ምታጣው እንደ ሰጪ ነው የሚያደርጋችሁ እግዚአብሔር እኮ ይሄ በረከት ሰጪ ያደርጋል ለዚህ ነው ከሚቀበል የሚሰጥ ብፁዓን ነው ከልብ ነገር ብዙ ጴንጤ የሚቀበል ነው አላደገም አየው ይማደጋል ብፁዓን ያለው ሰጪ ነው እንጂ የሚቀበለውን አይደለም ብፁዓን በጭ ያደርጋል በቃ ምሰጥ ያደርጋል ከልብ ስሰጥ ምን አንዳንዴ አልቆጥርም ምን ስሰጥ ምናምን አልቆጥርም የሰጠው እንደላለው ምናምን ምንም አይታወቀኝም አይ እንደዛ አይደለም በቃ ሰጪ ያደርጋል በቃ ይሄ በረከቱ ነው ሰጪ የሚያደርግ እንዳትረሳ ይሄ በእግዚአብሔር እኮ የሱ እኮ ባህሪ ለዚህ ነው ከመለኮቱ ባህሪ ተካፋይ ሆናችሁ አይደለም የሱ ባህሪ ምንድነው እግዚአብሔር በረከት ነው ይሄን ባህሪ ተካፍላል በርክበት ቦታ ሁሉ በረከት ነው በርሽበት ቦታ ሁሉ በረከት ነሽ ይሄ በረከት ፎሎ ያደርጋል ይከተላል ተዛለም ጽድቁን አስቀድሞ ሁሉ ይከተላቸዋል አለ ማስቀደማቸው ጽድቁን ፈልጓል ይሄ በረከት ይከተላል ምን ይመስላል ዳዊት ያለው ቀላል ነው ያለው ሀብታቸው
ምን መሰላት ዳዊት ቀላል ሀብቱ እረኛ የነበረ ሰው ንጉስ ይሁን እግዚአብሔር እየታደገው በቃ እግዚአብሔር መጨረሻ ንጉስ አደረገው ጠግቦ ወድሚው ራሱ ሄደው የሱ በረከት የእግዚአብሔር በረከት አለ ምክንያቱም ዳዊት ንጉስ ነው ባለው አንዴ ብቻ ሳተ እንጂ ጦሩን መቁጠር ሲጀምር ሰይጣን መጣና ዲሲቭ አደረገው ወደ 70,000 ሰው ኮን ያስጨረሰው ዳዊት ምክንያቱም በሙሴ ህግ ጦር በበዛ ጊዜ አትቁጠር ይላል ግን ዳዊት ሲቆጥር ተው ቢባል እምቢ አለ ከዛ እግዚአብሔር ቁጣ መጣ መቅሰፍት መጣ ግን ዳዊት የሚመካው በእግዚአብሔር ነው ሲወጣ ይጸልያል ሲገባ ይጸልያል ጊዜ ያለው ከእግዚአብሔር ጋር ንጉስ ነው ምንም ማን መንግስቱን ባለስልጣኑን መጸለይ አለበት ከእግዚአብሔር ጋር ኮሙኒኬት ማድረግ አለበት አለዛ ማይመራችሁ በእግዚአብሔር ምንም ማን ስልጣን ቢኖር ከእግዚአብሔር ጋር ከሌለ ጊዜ በቃ አንዳንዴ ስልጣኑን አቢዩስ ታደርጋላችሁ አቢዩስ ታውቃለህ ስልጣን የእግዚአብሔር እንዳትረሳ በቃ ዋጋ እንድትከፍል ያደርጋል አላወቃችሁማ ስልጣን የእግዚአብሔር እንደሆነ አልገባችሁም ጥቂትም ሆነ ትልቅ ስልጣን የእግዚአብሔር ነው አሜን ዳዊት አብሶ ምሳሌ 13 ላይ ላሳያችሁ ምሳሌ አቲንካ 13:22 ላይ ጻድቅ ሰው ለልጅ ልጆቹ ምን ያደርጋል አለ ያወርሳል አለ ለልጅ ልጆቹ ያወርሳል አለ ጻድቅ ለልጅ ልጆቹ ያወርሳል አለ ዳዊት አልኩ አውርሶ እኮ ነው ለሰለሞን አወረሰው በሰለሞን ዘመንማ ብር አይቆጠር ነገርኳችሁ አቲንክ ቁጥር 3 ላይ ያሳያቸዋለሁ ለምን የእግዚአብሔር በረከት አልክ ብላችሁ መሰከርላችኋለሁ እግዚአብሔር እንዴት ታምር እንዳደረገ ይሄ በረከት ወገኖቼ በቃ እንዴት ነው ምን በቃ በረከት ነው በቃ በረከት እንዳትረሳሉ በረከት ስለ ባለፈው ነገር ያለው ማጅ ፕላስ ስላለ ተባረክ ማለት አይደለም አውሮፕላን 10 አውሮፕላን ተባረክ ማለት አይደለም እግዚአብሔር ከሌለ ተባርካል አይደለም ኢየሱስ ያስታውቃል የሱ በረከት ሀዘን የለውም የሱ በረከት ሀዘን አይጨምርም የሱ በረከት ሀዘን የለም ነበር ግን ብዙ እንዳትሸወዱ ብያቸዋለሁ ከለ እንዲህ ያለ ማት እንዲህ ምናምን ሳደንቁ ምናምን በቃ ያለው ሀብት እኮ እሱ ምናምን ዶክተር ነው የለው ሀብት ምናምን እግዚአብሔርን ያውቃል የጥበብ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔርን ይፈራል ያለው ሀብት እግዚአብሔርን አለው ያየዋል እግዚአብሔር ብርሃን እንትና ጽድቅ አለበት ቤቱ ላይ ጽድቅ አለ ብሩ ላይ ጽድቅ አለ ኢየሱስ አለ ውስጥ ዛች ጽድቅ ውስጥ ሀብት ውስጥ ኢየሱስ አለ ጂፕላስ ውስጥ ኢየሱስ አለ በዛ እንዳትሸወዱ በሚታይ ነገር እንደዛ ብሎ ነገር የለም የሱ በረከት ያስታውቃል የእግዚአብሔር በረከት የተባረከ ሰው ለበረከት ይሆናል የተባረከ ሰው ይሄዳል ይፈልጋል ሊባረክ ሰው ይሄዳል ሾፕ ምናምን ሄዶ ይከፍላል ሰዎች ምናምን ሲከፍሉ ቢባረካል በቃ ምናምን ይሄ ሰው ይፈልጋል ቢባረከው ምናምን ሰው ኦኬ እንትን ላሳያቸው አንድ ቦታ ላይ ኦኬ ምን ይመስላችኋል እንትና ሰለሞን የተባለ ሰው በአንድ ሌሊት ባለጠጋ እዛ አንደኛ ነገሥት ላይ በጣም የሚያስገርመኝ ነበርና እዛ አንደኛ ነገሥት 3:5 ላይ ምን መሰላችኋል በአንድ ሌሊት 1,000 የሚቃጠል መስዋዕት አቀረበ በዛ በገባው ተኛ ሲተኛ እግዚአብሔር መጣ ምትፈልገው ለምነኛ ነው እግዚአብሔር ደስ አይልም እንደምትፈልገው ምን ቢል አሁን እግዚአብሔር ቢላችሁ ለምን እንደምትለምኑት እነሱ ለምነኝ ምትፈልጋለ ምን ለምና በጣም ሰው በጣም ጎበዝ ነው እግዚአብሔርን ልነካል ልቡን እንደ የሚጣፋ ባለጠግነት ስጠኝ አላለው ወይ ረጅም ጤና ወይ ጠላቶችን ስጠኝ አላለው እግዚአብሔር አስተዋይ ልብ ስጠኝ ነው በቃ እግዚአብሔር ጋር ከዛ ምን ይመስላችኋል አብሱዛ ቁጥር 13 ላይ የሚያስገርም ነገር እንደዚህ ላምብላችሁ እንደዛ ነው ጥበብና አስተዋይ ልብ ሰጥቻለሁ ደግሞም ከነገስታት የሚመስል እንዳይነሳ ባለጠግነትን ክብር ሰጥቻለሁ ምን ሰጠው እግዚአብሔር
ማንም እንዳንተ እንዳይነሳ ብሎ ያለመነውን የሰጠው እግዚአብሔር እንዳትረሳ። ይሄ በረከት የእግዚአብሔር ነው ብያለሁ። የእግዚአብሔር ያለመነውን ጥበብና ማስተዋል ሰጠው እግዚአብሔር። ግን ካንተ በእንደዛ ለምብላችሁ ደግሞ ከነገስታት የሚመስል እንዳይኖር ያለመንከውን ባለጠግነት ክብር ሰጥቻለሁ አለ እግዚአብሔር። በአንድ ሌሊት ልክ እንደ ንግስት አስቴር ማለት ነው። ንግስትም እኮ በአንድ ሌሊት እኮ ነው ሀብታም ሆነችው፣ ባለጠጋ ሆነችው። በአንድ ሌሊት በአንድ ከሰከንድ እግዚአብሔር ይቀይራል። አንድ ጊዜ በጣም አንድ እግዚአብሔር ሰው ጌታን ጠየቀው። ጌታው ምን ያህል ልመን ምናምን ስለ ጠየቅኩት አለ። አንድ ነገር አለ። እኔ ከሰከንድ ሚሊዮነር አደርጋለሁ አለኝ አለ እግዚአብሔር። ከሰከንድ ዴስቲኔሽን ይቀይራል እግዚአብሔር። ከሰከንድ ያለ ነገር ይቀይርልሃል። ግን ማነው እግዚአብሔር? የሱ በረከት የእግዚአብሔር በረከት ሌላ የማንም በረከት አለ። የእግዚአብሔር በረከት ባለጠጋ ያደርጋል። አየ እግዚአብሔር በረከት ምንድነው የሚያደርግ? ባለጠጋ ያደርጋል። ምን ይመስላል? ኢዮብ የተባለ ሰው ነገር ሁሉ ያጣ ሰው አይደል? ምን ይመስላል? ሚስቱ ራሷ ወገቧን ይዛ ስደብና ሙት፣ ልጆቹን አጣ፣ ቤቱን አጣ፣ ከብቱን ምን ኤቭሪቲንግ ዲስትሮይ ሰይጣን መጣና በቶርኔዶ በምን ቶርኔዶ ምን ነው ቶርኔዶ ያያችሁ? አሜሪካን ያለው ቶርኔዶ አጅሬ እኮ ነው አክት ያደርጋለው። እግዚአብሔር አይደለም ሰይጣን እኮ ነው አክት ያደርጋለው በቶርኔዶ በመናም። ግን እዚህ አካባቢ በኢየሱስ ስም አይደርስም፣ ኔቨር አይደርስም። እኔ ያለበት ቦታ ኔቨር ስልጣን አለኛ በሱ ላይ ስንት በቃ ያጣኩ ስንት እሳት ይያለ አብሶ ዛም እንትን ላይ 42 ላይ 42 ቁጥር 10 ላይ ኢዮብ ለወዳጆቹ በጸለየ ጊዜ ምርኮ መለሰለት። ከዛ አንብቦሱ በረከቱን እጥፍ ከብቱ በጉ እጥፍ የወለዳቸው ልጆች ራሱ ወደ 10 እንደገና ቆንጆ በቃ ማንንም ማንሳስላቸው እግዚአብሔር በረከት እንዲህ ነው ማለት። በከተማ ውስጥ ውብ የሆኑ ሴቶች የእግዚአብሔር በረከት ነው። የእግዚአብሔር በረከት ነው ባለጠጋ የሚያደርግ እኮ አልኩ። ደብል እግዚአብሔር ባረከው፣ እጥፍ ባረከው እግዚአብሔር። እነዛ እየሸሹ ሁሉ መጡ፣ የተነሱበት የደበደቡት ማለት ነው። እንደዚህ መጣሉ የሚደበድቡሽ ምናምን ደግሞ ወደ አንቺ ይመጣሉ በረከት ሲያው። ይህን በረከት ሲያው ወደ አንቺ ይመጣሉ። ወደ ማን? ወደ አንቺ ይመጣሉ። ደወር ያባውት ደወር ማለት ወደ ኢዮብ ትዝ አለ። ጾም ጸሎት ብሎ አብረው ቁጭ ብሎ አይደል እንደገና ተነሱ ደበደቡት። ሲያብረው ጾም ጸሎት አድርገው ሊነሱ ይችላሉ፣ ሰዎች ሊነሱ ይችላሉ። ግን ትዝ አለ ጌታ መስቀል ላይ ነው የሚያደርጉትን አቅም ይቅር በላቸው ነው። ጸልዩ፣ ለሚያሳድዷችሁ ጸልዩ እኮ ነው ያለው። የሚረግሟችሁን መርቁ ነው ያለው ጌታ። ርገሙ አላለ። ስንት የሚረግም ነው ያለው እዚህ ላይ። ስንት በቃ ሀገር የሚረግም መንግስት የሚረግም ራሱ የተረገመ ስለሆነ አለ። የሚረግም ሰው የተረገመ ስለሆነ እኮ ነው። ሌላ ምንድን ነው? የተረገመ ነው እንጂ እንደ ጨረስኩ እንደ ይቅርታ አድርጉልኝ። ኦኬ ይቅርታ አልጨረስኩም። ቀደም ነግሬያቸዋለሁ። ዮሐንስ ምዕራፍ 2 ላይ ዮሐንስ ምዕራፍ 2 ከ1 እስከ 8 መስላችኋል? ምን ይመስላል? ዋሬት ይገዛ ሊዋረዱ ማለት ነው። በገሊላ ቃና ማለት ነው። ኢየሱስ ተገኘ። ኢየሱስ አልተገኘም? ኢየሱስ አልተገኘም? በገሊላ ቃና እኮ ተገኘ። ማለት ውርደት እኮ ነው፣ ሀዘን እኮ ነው። ወይን ጠጅ ምን መስላችኋል? ግን አይታችኋል? መጨረሻ የጠጡት ወይን ጠጅ ሰካራም ራሱ አላወቀውም። ምንኛ ሰጣችሁን፣ ምንኛው ሰጣችሁን። አሁን እንዲያማራ ያመጣ ኢየሱስ የሰራው ነው። ኢየሱስ የሰራው ነው ወይን ጠጅ የሚሻለው። ሰካራም ሁሉ ጸጋ ሲሰራ ያውቃል። ምን መስላል? እዛ የእግዚአብሔር በረከት ባለጠጋ ሀዘንን በእሷ ላይ ጨምር እንዳትረሳ። ኢየሱስ ይዞ የመጣውን በረከት ነው ይያል። እዛ ሰርግ ቤት ተገኝቶ ተባረረ፣ ሀዘን ውርደት ተባረረ። እግዚአብሔር ሲባረክ እንደዛ ነው።
ምንም አይነት ውርደት የለም። በቃ ምንም አይነት ነገር የለም፣ ውርደት የለም። እሱ ሲባረክ ማለት ነው የእግዚአብሔር በረከት ማለት ነው። ለምን መሰለህ? የእግዚአብሔር በረከት ባለጠጋ ያደርጋል። የእግዚአብሔር በረከት ባለጠጋ ያደርጋል። ሐዘንን በእሷ ላይ አይጨምርም። ደቂቃ አለኝ። ኦኬ ለምን? የእሱ የእግዚአብሔር በረከት ማለት ነው። ሌላ ግን ጎርፈል እግዚአብሔር የሌለበት ነገር አልኩ። ካሁን ዮሐንስ ምዕራፍ 2 ላይ ማን ነበረ? ኢየሱስ። አንድ ነገር ነው ያላችሁ። ማርያም ምን አለች? ምን ወዳት ማርያም እሱ የሚላችሁን አድርጉ ነው ያለችው። አሁንም ማርያም ሁሌ የምትነግር የኢትዮጵያ ሕዝብ ሌላ ምን የምትነግር ነገር የለም። መሰብከ እሱ የሚልን ስማ ነው የምትል እንጂ እኔን ስማኝ አይደል የምትለን። በምን ኃይል ተስራሷ ሰው ናት እኮ እንዳንተው። እግዚአብሔር አይደለችም ማርያም። ምን ወዳት ማለት ነው። እሱ የሚላችሁን አድርጓል። አሁን እሱ የሰበከችን እዛ ላይ መጽሐፍ ቅዱስ የሰበከችን እሱ ብቻ ነው። በቃ እሱ ብቻ ነው የሰበከችን። እሱ የሚላችሁን አድርጓለች። እነሱ ሲያደርጉ ጋኑን ውሃ ሲሞሉ ተጠጥቶ የማያውቅ ወይን ጠጅ ከሰከንድ ተቀየረ። ከሰከንድ ይኸውልህ የእሱ በረከት ከሰከንድ ደስቲኒሽን ይቀይራል። ከሰከንድ ነገርን ይቀይራል። እንባሽን ወደ ደስታ ያመጣል እግዚአብሔር። ለቅሶሽን ይወስድና በደስታ በሳቅ ይሞላል። አፍሽን እንደገና በሳቅ ይሞላል። ምላስሽን በእልልታ ያደርጋል እግዚአብሔር። የእግዚአብሔር በረከት ብቻ፣ ሌላ ነገር እንዳትጨምሩ። የኛ ጥረት ማቃልኩ እኮ ያሳያሉ። ምን አትንክ ቁጥር እንትን ያሳያቸዋለሁ። ቁጥር 3 ላይ ያሳያቸዋል። እንዴት ጴጥሮስ ራሱ እንዴት ውርደት ውስጥ ገብቶ ምን መስላል? ውርደት ኤክስፐርት አይደለም ጴጥሮስ። አሳማጥ ምን ተነግሮኝ ለጴጥሮስ ግን በቃ ለሊቱም ደግሞ የለም። በቃ ተዋረርኩ ባለ ጊዜ የበረከት መጣ። ይኸውላችሁ የእግዚአብሔር በረከት ባለጠጋ ሐዘንን ያባርራል። የእግዚአብሔር በረከት ባለጠጋ ያደርጋል። ሐዘን በሷ ላይ የለም ሐዘን ተባረረ ሐዘን። የእግዚአብሔር በረከት ታንክ ዩ ታንተን ይደጋል እና ለምን መሰላችሁ? ሰይጣን አያችሁ አለ። ሰይጣን አለ እንዳትረሳ። ሰይጣን ስራው ክፋት ነው። የክፋት ሁሉ ምንጭ እሱ ነው። በቃ እሱ በቃ ኦሬዲ ተረግሟል። ሰይጣን ርግማን ውስጥ ነው ያለው እንጂ ሌላ ምን ኦሬዲ ተፈርዶበታል። ፍርድ እየጠበቀ አይደለም ሰይጣን እኮ አንድ መልአክ እየጠበቀው ነው ያለው እንጂ ኦሬዲ ተፈርዶ መንፈስ ቅዱስ ዛላችሁ ተፈርዶበታል። ፍርድ እየጠበቀ አይደለም። ግን ብዙዎችን ዲሲቭ ያደርጋል። አሁን የዚህ ዓለም ገዢ ሰይጣን ነው። ብዙዎችን እያሰገደ ብዙዎችን ወንድሙን እንዲገል እህቱን እንዲገል በቃ በውርስ የገደለ እያሳበዱ ያያቸው ምድራችሁ ላይ የሆነ ያለው ነገር የሚያሳዝን ነገር ግን ሊባረኩ እኮ አይደለም። የትም አያደርስም። በቃ የትም አያደርስም። አጭር ነው የምትሄደው፣ ሩቅ አትሄድም። ግን የእግዚአብሔር በረከት ባለጠጋ ያደርጋቸዋል። ሐዘን በሱ ላይ ጨምረው ባለጠጋ ያደርጋል። ሐዘን በሱ ላይ የለም። ምን ነካ ፓስተር ተስፋዬ? ምን እያልክ ነው? የእግዚአብሔር በረከት ባለጠጋ የሚያደርግሽ ሐዘን የለም። ስለዚህ ጋር ነው። ኦኬ ስለዚህ አይ ቲንክ ዛሬ አጭር ነው ያደረኩት። ዛሬ በጣም ደስ ይላል። ፓስተር ምንድነው የምትለን? የእግዚአብሔር በረከት እስቲ ቲንክ እንትን ላይ ይሻላል። ቲንክ በሚቀጥለው ላይ መሰክርላችሁ። ለምንድን ነው እግዚአብሔር አይታችኋል የለቀኩት ቪዲዮ ላይ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። እሱ ሲከብድ የሚዘጋ የለም። በቃ እንዴት እንዳስገረመኝ እግዚአብሔር በቃ ይሄ በረከት በቃ ሐዘን ሁሉ እንዴት እንዳባረረ። ጠላት ወገኖቼ አይተኛም። ጠላትን ቁጥር 3 ላይ ሰዓቴ ስለሌለ መሰክርላችኋለሁ። ስለዚህ ፓስተር ምን እያልከን ነው? ምንድነው እያልከን? ምሳሌ 10:22 ላይ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንን ከእርሷ ጋር አይጨምርም። እግዚአብሔር ባረከኝ ብለህ አልጋ ላይ የምተኛ ከሆነ እግዚአብሔር ባረከኝ ብለህ እስር ቤት ውስጥ የምትገባ ከሆነ እግዚአብሔር ባረከኝ ብለህ እንቅልፍ የምታጣ ከሆነ ተሳስተሃል።
የሱ በረከት አይደለም። እግዚአብሔር ባረከኝ ብለህ የምትታሰር ከሆነ ስጋት ውስጥ ካለ ያለ ሀብት ስጋት ውስጥ የሚከት ከሆነ ተሳስተሃል። አይ ስጋት የለም፣ የእግዚአብሔር በረከት የለም አልኩና አብርሃም አንድ ቀን ታሟል። አብርሃም ታመመ ሲባል ሰምታችኋል? በመልካም ሽምግልና ሄደን እንዴ በረከቱን የሱ በረከት ነው። ምድረ በዳ ላይ አስብ እስኪ ምን መስላችሁ? ምድረ በዳ ላይ ማለት ነው። እንደነና እንደናንተ እንኳን እዚህ ሬስቶራንት የላቸው እንደምትጠቀቱ ያው ግን በቃ እግዚአብሔር ከነሱ ጋር ነው፣ ከና አብርሃም ጋር ነው። ደስ አይልም? በረከት እና እሱ ሲባርክ እንዳትረቷት። ቁጥር 3 በጣም ማጠቃለያ ነው ማረገው፣ ማጠቃለያ አደርገዋለሁ። ከዛ ነግሬያቸዋለሁ አይደል? በቃ ለአንድ ወር አይ ቲንክ ኦንላይን ላይ ላታዩ ትችላላችሁ። ፓልቶክ ላይ አይ ቲንክ ከአንድ ወር በኋላ እንገናኛለን። እና ለምን መሰለህ የራሴን ትግል ስላለኝ ነው እንጂ እንትን አልልም ነበረ። ግን እኔ አሁን ይሄ በረከት ከተረዳችሁ በቃ የሱ ብቻ የእግዚአብሔር በረከት ምንም የናንተ ነገር ትንሽ ከገባ ለዚህ ነው ጸጋው በስራ ከሆነ ጸጋ አይደለም ይላል እሱ ሮሜ 11 ቁጥር 6 ላይ ጸጋ በስራ ከሆነ ጸጋ አይደለም። never አልኩ ምን መስላል? አሁን ዮሐንስ 2 ላይ እኮ ውሃው ምን መስላል? ውሃ ሙሉ ነው ያላቸው። ካሰኩ ወይን ጠጅ ቶሎ ከተሰራ 2 አመት ነው ይፈጃው። አንዳንዴ እስከ 20 አመት ይፈጃል። ግን ከሰከንድ ለወጠው። ከሰከንድ የእግዚአብሔር በረከት ለወጠው። እንደገና ቤቱ ተጠጥቶ ማቅ መናኛው ሰጣችሁ ነው ሰካራቡ ላወቀ እሱ የሰራው በለጠ። አየ የእግዚአብሔር በረከት ዘመናችሁ ፋሪስ እንዲሆን ያደርጋል። የእግዚአብሔር በረከት እፍረትሽን ሁሉ ያባርራል። የእግዚአብሔር በረከት ምንም በቃኩ እንዴት ነው እኔ እንጃ እንዴት አድርገ ልግለጥልህ። በቃ ከጎረቤት ጋር ራሱ የበረከት አለ። ተባርካል፣ ሰላም ነህ። ከትዳር ጋር ሰላም ነህ። ከጓደኛ ጋር ሰላም ነህ። ከሁሉ ጋር በረከት ነው። በቃ እንትን በረከት ነው። በቃ ስም በረከት ስለሆነ ተባርካል ማለት አይደለም። እና አሁን ትግስ የምትባል አለች። በጣም አቲክ በኋላ መሰክርላችኋለሁ እንዴት በቃ አገልግላኝ እንዴት እሷ እንዴት እንደሄደች ማማራኒ አቲክ በአርብ ዕለት በጣም በነግራችኋለሁ። በጣም መወዳት እቴ አንዳንዴ ለቃታለሁ ፌስቡክ ላይ ታቸው ነው። እናቴ በጣም ስለመወዳት እሷንም ለቃታለሁ ማለት ነው ፌስቡክ ላይ በጣም ነው መወዳት። ለዚህ ነው አሁን ዩቲዩብ ላይ ራሱ መቃብሯን ያረኩት ማለት ነው ጫንኩት ማለት ነው። እሱን የወርቅ የህቴን ባል እንደገና ደግሞ ታችን አምሮቴ በጣም ምን ወዳት ዴተን ወደ ጌታ ሄደች ማለት ነው። የሷን ያጭኛው ዩቲዩብ ላይ ማለት ነው። ምን ታመጣላችሁ? ለምን እዛ ዮሴፍ ብቻ ለምን ይሆናል? እዚህ ላይ የሚቀመጡ እንጂ ኢየሱስ ጌታ ነው። ስለዚህ ወገኖቼ የእግዚአብሔር በረከት ከልብ ልንገርህ ደስቲኒን ይቀይራል። አሁን ወደ ጌታና እንዳትረሳ የአብርሃም በክርስቶስ እኮ ነው የክርስቶስ የአብርሃም በረከት ለአሕዛብ ይደርሳል። አብሶ አንደኛ ኤፌሶ ምዕራፍ 1 ላይ በክርስቶስ እኮ ነው በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ መሆን አለበት። በክርስቶስ ደግሞ ልትሆን ህይወትን ለጌታ ምን ይወታል? ልብ ለጌታ መስጠት አለበት። ጌታን መቀበል አለበት። ጌታን ተቀበይ። ዮሐንስ 1:12 ላይ ወደ ገዛ ወገኖቹ መጣ አልተቀበሉትም ማለት ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች ስልጣን ሰጣቸው ይላል። ጌታን መቀበል አለበት። ብዙ ነገር ተቀበለ ነው አልኩ። ሙስናን ተቀበለ ነው ሙስና እየሰራ ያለው። ውሸት ተቀበለ ነው ውሸት እየተናገርክ ያለው። ዘር ተቀበለ ነው ዘር ውስጥ ያለው ተቀበለ ነው። በዘር እየተባለ ያለው ተቀበለ ልብ ተቀበለ ነው። ግን አሁን ጌታን ስትቀበል ልብ ቃሉን ይቀበል ነው። ጌታን ልክ ሲገባ ውስጥ ደስቲኒን ይቀይራል። አይንን ያበራልሃል። ያያችሁ አይደለ ወንድማችን ዮኒ መጨረሻ ሲጸለይለት ነበር ኢየሱስ አገኘው። አሁንም በርታ ወንጌል ይጠቀምብሃል።
እንደዛ ሲያረቅ ቆይቶ መጨረሻ ኢየሱስ አገኘው እና ጌታን መስጋኑ እደግ ፓስተር ስር ቁጭ ብለህ ማደጋል ደቀ መዝሙር መማር አለብህ ደህንነት መማር አለ ፓስተር እንዲኖር ያስፈልጋል ያገኛል ጌታ እንኳን እሱን አይደለ ስንቶቻችን ያንከረባበተው ኢየሱስ ስንቃወም ማለት ነው ስንቃወም ዘጋ ኢየሱስ ግን ያገኛል ጳውሎስን ካገኘ አንተ ማን ነህ አንቺ ማን ነሽ ማን አንተ ምንም የፈለኩን ኢየሱስ ካገኘ ምረቱ ቸርነቱ ቆነ አልኩ ምረት ለወደደ ለሮጣ አይደለም ከሚምር ከሱ ነው ትዘላን ጳውሎስ ባለማወቅ ባለማመን ያለ ግን ምረት አደረገልኝ አለ ጌታ ምረት ያደርግላችኋል ና ወደ ጌታ ና ተቀበዩ ነውና ና ይሄ በረከት በላይ ላይ ማኒፌስት እንዲያደርግ የአብርሃም በረከት እንዲያገኝሽ ወደ ኢየሱስ ነኝ በቃ ይሄ በረከት ያገኛል በቃ ምንም ነገር አልኩ ነገሮች ሁሉ ይከፋፈትልሃል ስራ ደጆች ምናምኖች ይከፍትልሃል ይሄ በረከት ነው የሚያደርግልህ ትግል ምናምን ትግል የለም ምናምን ትግል አልኩ ጴጥሮስ ታግሎ ለሊቱ ሙሉ መሰለ ለሊቱ ሙሉ ደከመናለ የለም ተዘጋለ በቃ ተዘጋለ ግን እንደ ቃል ምጥላለው ሲል መረቡ ሞላ አሁንም ይሄ በረከት ዴስቲኔሽን ይቀይርልሻል በቃ ና ወደ ጌታ ነይ ወደ ኢየሱስ ነይ አዳኝ እሱ ብቻ ነው የሚመጣ ሙሽራ እሱ ነው የቤተ ክርስቲያን ራስ እሱ ኢየሱስ ነው እግዚአብሔር ያከበረው ኢየሱስን ነው ስልጣን የሰጠው ለኢየሱስ ነው ስልጣን በሰማይና በምድር ተሰጠኛል የሞትና የሲኦል ቁልፍ በእጄ ነው አለ በፊት በሰይጣን እጅ ነበር ያስፈራራ ሰዎችን አሁን ስለማያውቁ ነው ያስፈራራቸው ሰይጣን ምንም አትፈራው የሞትና የሲኦል ቁልፍ በኢየሱስ እጅ ላይ ነው ለዚህ ነው አትፍሩ አለ ስጋ የሚገሉትን አትፍሩ አለ ጌታ ከገደለ በኋላ ግን ወደ ሲኦል የሚከቱን ፍሩ አለ ስለዚህ ነይ ወደ ኢየሱስ ይሄ በረከት ትፈልጋለሽ ምን ነካ ፓስተር ተስፋዬ እኮ እኔ ጭሬ ግሬ ምና በጣም አንዴ ዜን መስከረላችሁ እዛ ጀርመን ውስጥ ነው በጣም ሲመሰክርልኝ አንዱ ያላት ሀብት አለ ያላት ቤቷ ግን ብዙ ጊዜ ብቻዋን ናት አለ እኔ መከራታለሁ ሰው ያስፈልግሻል እላታለሁ አለ ቤቷ ቃና ጋር ነጋግራለሁ ያላት በቃ ሀብት ከዛ አንድ ቀን ጠፋችብኛል በቃ በሯ ተዘግቷል ምን ለካ እሷ ሞታ ከዛ ፖሊሶች ገብተው ሽታው ምኑ አንዳንዴ በቃ እንዴ ነው የምትሆነው ሰይጣን አንዳንድ ጊዜ ይክብና ያዋርዳል ይክብና ይጥላል ሰይጣን ወገን ነፃ ስጦታ የለው ሰይጣን ሁሌ የተዋረደ ስለሆነ ያዋርዳል ይሰጣል አይዳ ይሰጣል ሐሳብ ይሰጣል ይሁዳ ውስጥ ሐሳብ ገባር ነው እንድትሰርቅ ሐሳብ ይሰጣል እንድትገል ሐሳብ ይሰጣል ሄድ እንደዚህ አድርግልሃል ግደል ይላል ወንድምን ግደል በቃ ስንት አርጉ አሜሪካ ራሱ ሚስቱን የሚገል ለኢንሹራንስ ብሎ ማለት ስንት ኤፍቢአይ ተመልከቱ ኤፍቢአይ ተመልከቱ ስንት ስምያዝ ማለት በቃ አብሶ ከአሜሪካ ኤፍቢአይ ተማታመልጡ ስንት በቃ ለብር ምን ነው የሚገል ይሄ ሁሉ በረከት ለማግኘት ባልጠጋ ለመሆን ግን ብር አትወድም ባለጠጋ ነብራት የትም አይደርስም እድሜን ያሳጥራል ስለዚህ ወደ ኢየሱስ ነው አጭር ጸሎት ጸልያለሁ እዚህ ላይ ስጸልይ ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ዩቲዩብ ቸርች አይደለም ፓልቶክ ቸርች አይደለም ባላ አካባቢ ሄደ ደቀ መዝሙር ያስተምረ ፓስተርን ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየ ዩቲዩብ ላይ ተስፋ ያለማየ ፌስቡክ ላይ እዛ ላይ ድኛለሁ ደህንነት ያስተማርኩት ደቀ መዝሙር ያስተማርኩት 7 ክፍል ቸርች ውስጥ ኃይለኛ ነው በደም ወደ ውስጥ ግቡና አገኙ ሌላስ ከታችን ማዚጋ ያዘጋጀነው ጸጋና ግልግነት ፓስተር ተስፋ ያለማየ ፌስቡክ ላይ ሊንክ እንትናሉ ኮንታክት ሊንክ አለ ወድ ማሰው እየገባ ነው ሬዲዮናችን ሆም ፔጁ ላይ ወርዶ ክሊክ ስታደርገው ዌብሳይቱ ሲከታል ዌብሳይት ሆም ፔጁ ላይ ሬዲዮ አለ ማሰው እየገባ ነው እዛ ይገባል ስለዚህ ሚዲያ ከገባችሁ ደግሞ ማታገኛላችሁ ስለዚህ በጌታ በኢየሱስ ስም አሜን አጭር ጸሎት ጸልይ ባልቶክ ላይ ሬዲዮ ላይ ሬዲ 1 2 3 ሬዲዮ ባልቶክ አለ ጌታን ያልተቀበልክ ትቀበላለህ አሁን ተቀበለው
ግባ በለው ቀበልሃለሁ ጌታ ይሁነኝ በለው ና ግድ የለም ይሄን በረከት ፈልጋለሁ በለው እና ይሄ በረከት ልታገኝ ዝም ብለህ ያለ ኢየሱስ ሆነ የአብርሃም በረከት የእናንተ አይደለም የአብርሃም በረከት እንዲያገኝ በክርስቶስ መሆን አለበት አጭር ጸሎት እኔ የምጸልይ ጮክ ብሎ በእምነት ጸልይ እኔ ምለው ሬዲ ነህ ማሺ ቦታ ሄዳል ማሺ ማት ግሩፕ አለ እኔ ምለው ጸልይ እኔ ልጸልይ ጌታ ኢየሱስ ሆይ በደሌን ኃጢአቴን በክርስቶስ ደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግንሃለሁ በመንፈስ ቅዱስ ኃይል ሙላኝ በለው ይሙላ በኢየሱስ ስም ተሞላ ይሞላል በመንፈስ ቅዱስ ኃይል በኢየሱስ ስም አሜን ወልካም ወደ ኢየሱስ እቺን አጭር ጸሎት ከጸለይክ ወልካም የመጀመሪያ ስራ ዮሐንስ ወንጌል ማንበብ ዮሐንስ ወንጌል ብዙ ነገር ይነግራል በጣም ይነግራል ከዛ ፓስተር ተስፋ ያለማየ ዩቲዩብ ተስፋ ያለማየ ፌስቡክ ላይ ሬዲዮን አለ 518 907 9015 በሞባይል ፎን በቤት ፎን ይሄን ነገር ታገኛለህ እና ጸልያለሁ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም እናመሰግናለን ይሄ በረከት በኢየሱስ ክርስቶስ ስም ምድራችንን ባረካለን ኢትዮጵያን ባረከን ኤርትራን ባረከን አፍሪካን ባረከን አሜሪካንን ባረከን እስራኤልን ባረከን ዓለም ባረክ በኢየሱስ ስም የተባረከው እግዚአብሔር አባቶ በኢየሱስ ክርስቶስ ስም ያንተ በረከት ባለጠጋ ያደርጋል ሐዘንን በሷ ላይ ጨምረን ይሄ በረከት ያባራቸው ያገኛቸው ይሄ በረከት በኢየሱስ ስም ያባርሽ ያስካቦሪያ በኢየሱስ ስም የበረከት በኢየሱስ ስም የበረከት ያገኝ ያባርሽ በቃ ያባርሽ ያባረረ ምናምን አሳያችኋለሁ አጥንቅ ያዕቆብ ሌባው ሰራ ባለፈው ነገራችኋለሁ በረከት ሰርቆ በቃ እሱ ጉድ ፈላበት ጉድ 20 ዓመት ሙሉ ችግሩ ነበር ሲሰቃይ ሌባኗ ሰርቃ ለበነት never ጥቂት ነገር ካለ ውሸት ካለ እግዚአብሔር የለም ጥቂት እርሱ እኮ ነው ሊጡን ያቦካል በኢየሱስ ስም እናመሰግናለን እንጂ ሰስን አሜን ጸጋ ይብዛላችሁ አቲንክ አርብለታ እንገናኛለን ከአርብለታ ጋኛ ቁጥር 3 አስተምራለሁ ከዛ በኋላ ኢየሱስ ጌታ ነው አንድ ወር አቲንክ አንገናኝም ጸጋ ይብዛላችሁ ጸልዩልኝ እና በጣም ለመልካም ነው በጣም ቆንጆ ናት ምናልባት መሰክርላችኋለሁ ጌታ መልካም አድርጓል አቲንክ ምናልባት አርብለታ ወይ ነገራችሁናልና ለምን እንትን አዲሽን ወር ጊዜ አንዳንዴ ያንም ማረፍ ፈልጋለሁ እና ማርፍበት ነገር አርብለታ ነገራችኋለሁ ተባረኩ ጸጋ ይብዛላችሁ ላኩቴን ሼር አድርጉት ሼር ሰብስክራይብ አድርጉ እንደዚህ ቆይ ቀርታ አድርጉልኝ ሰብስክራይብ ቆመች ኦኬ ታንክ ዩ ሬዶ ሰብስክራይብ ሼር ታፕ እና ለሰው ላኩት ጸጋ ይብዛላችሁ አርብለታ እና መሰክርላችኋለሁ ምናልባት አቲንክ እንደገና የሚጨን ቪዲዮ አለ ተጨናል ቪዲዮ ግን እኔ ያሰነግራችኋለሁ እና ጌታ ያደረገውን ነገር አሳይ ነግራችኋለሁ አርብለታ ጸጋ ይብዛላችሁ ተባረኩልኝ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ እና ሼር አድርጉት ላኩት በየቦታው ተባረኩ ጸጋ ይብዛላችሁ